በስስት ማልዶ ተጓዘ ሮጦ አውራሊ ሰትር ጆንያ ቆርጦ ነቢና አግኝቶ ሕይወቱ ደራ በክብር ሾሞት ካፍቃሪ ጎራ የታደለው ነው ሰምሮለት ጣንቱን ፍለጋ ስደቴ ወጣ እርቃኑን ሆኖ ጉዞ እንደወጣ እኔም እንደሱ መች ነው ምመጣው بسم الله والحمد لله والصلاة والسلام على سيدنا محمد رسول الله وعلى آله وصحبه ومن والاه. እንግዲህ ከስቱዲዮ ወጣ ብለን አሁን ደግሞ ከአንድ ሼፍ ጋር ኢንሻአላህ የምንቀማመጥ ነው የሚሆነው። ይሄም ከአዲስ አበባ ወደ ደቡብ ምስራቅ 610 ኪሎ ሜትር አካባቢ ይዘው ኢንሻአላህ ወደዛ ይጓዛሉ። ይሄም አብዩ ተብሎ ይባላል። شيخ قدر السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. أمين. حدثنا الدعاء يا جم. لا عليكم السلام. سلام. الحمد لله. الحمد لله رب العالمين. እንግዲህ ስለ አብዩ ስለ ሰይድ አልዓሪፊን እንድትነግሩን ብለን ነው እንግዲህ ወደ እናንተ የመጣ ነው። ወደ ካሜራ ከመግባታችን በፊት አንዳንድ ያጫወታችሁን ነበር ቂሷ ወይም ደግሞ ታሪክ ዝም ብሎ ከማንኛውም ሰው መወሰድ እንደሌለበት ታሪክ እየተዛባ እንደሆነ ብዙ ነገራቶች እየተበላሹ እየጠፉ ያሉ ነገራቶች እንዳለም አጫውታችሁን ነበርና እስኪ ሰይድ አልዓሪፊን ማን ናቸው ከሚለው ከመጀመራችንም በፊት ወደዛ ምን ያክል ጊዜ ተጉዟቸዋል? ወደ አብዩ ምን ያክል ጊዜ ሄዳችኋል ወደዛ? ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም أوصيكم ونفسي بتقوى الله أما بعد እኔ ወደዛ ለመመላለስ ሳይሆን እኔ እዛው የተወለድኩት የሰይድ ሁሴን ሐረግ ነኝ። እሳቸው 24ኛ አያቴ ናቸው። ኪታብም ላይ ሽሙሱ ሸረፍ አልኢልማም ሽሙሱ ሸረፍ አልኢስላም ኢላ ሀዲህ አያም የምለው ኪታብ ላይም ጽፌያለሁና ስለዚህ እዛው ተወላጅ ነኝ። አሁንም ቤተሰቤ ሁለት ቤት አለኝ። አንዱ ቤቱ ቤተሰብ እዛው ነው ያለው። እዛው ነው የቆየሁትና ቅርብ ጊዜ ነው ወደዚህ የመጣሁት። ወደ 30 ዓመት ይሆናል። ከዛ በፊት ወደ 20 ምናምን ዓመት እዛው እያስተማርኩ ነኝ። ለዚህ ነው ሼክ ከድር ዙቅጡም የሚባሉት የኔ ስም። ዙቅጡም የሰይድ ሁሴን መስጂድ አልቀዲም እዛው ያለው ዙቅጡም ይባላል። እዛው ስለሚያስተምር ከሁለቱ መስጊድ በዛው መስጂድ ነው የሚጠራው። እንግዲህ እዛ ላይ ብዙ ታሪክ አላችሁ እናንተ እዛ የተከሰተና እስኪ እዛ ከተከሰቱ ታሪኮች ውስጥ የተወሰኑ ለተመልካቾቻችን ልታካፍሉ። በጣም ጥሩ ነው። አልሐምዱሊላህ የተዛቡ ነገሮች ብዙ አሉ። አሁን ወደ ድሬ ሼክ ሁሴን መግቢያ ላይ ሀሎሌ የሚባል ቦታ አለ። ሀሎሌ የሚባል ቦታ ላይ ድሮ ሰይድ ሁሴን እዛው ሰላት እየሰገዱ እያሉ መግሪብ አካባቢ ነው ጅቡ መጥቶ በቅሏቸውን ለማብላት በቅሎውን እንዲዳበር አዳበራት፣ አስደነገጣት ማለት ነው። በቅሎ ተደናብሮ ሮጠው ጅቡ ልክ በቅሎውን ተከታትሎ ሲሮጥ እሳቸው ፊት ለፊት ሲመጣ ወደቀ። አላህ ሱብሓነሁ ወተዓላ ወደ ድንጋይ መልሶታል አለው ዛሬም። ወላኪን እነዚህ ሰዎች ስማቸው ሰለፊ ብሎ የሚሰየሙ እነዛ ሰዎች ከሐረር ወደ ባሌ ሲሄዱ ደረሳዎች ጭንቅላቱን ከላይ ሰበሩት። የጅቡ ያው ጭንቅላት ወስደን አስቀምጠናል። እኛ አሁን ያስቀመጥንበት ቦታ እናውቃለን። በኋላ ሌላ ጊዜ
ያው ቦታ ጥበቃን ከያዘ በኋላ መልሰን ይጠግነዋልን ብለን ነው ያስቀመጥነው። ታሪክ ለማጥፋት ነው፣ ታሪክ ለማጥፋት ነው፣ ኢሻራ ለማጥፋት ነው። ከዛ አልፎ ተርፎ ሶፍ ዑመርም አሁን መንግስት እያሳመረ ያለው እሱ ብዙ ጊዜ መዶሻም ይዞ ሄዱና ብዙ ነገር ሰባብሮታል፣ አልቻሉም እንጂ ከአቅማቸው በላይ ስለሆነ ሞከሩት። አሁን እንደገና ትንሽ እንትና የተለወጠው ምንድነው? ድሬ ሼክ ሁሴን እና ሶፍ ዑመር በዲን ነው የታወቀው። ሰይድ አልዓሪፊን ሰይድ ኑር ሁሴን የሶፍ ዑመር ሼክ ናቸው። ይሄ ሶፍ ዑመር ስሙ ዑመር ቢኑ ማህዲ ይባላል። አባቱ ማህዲ እሱ ዋና ደረሳዎች ስለሆነ የእሳቸው ተከታይ ነው። ከሰይድ ኑር ሁሴን አይለይም። በ64 ቋንቋ ነው ሰይድ ኑር ሁሴን ዕልም ያስተማሩት ማለት ነው። በሰያሂነት ብዛት ይሄ ቋንቋ ማለት ነው። ዲን ሲያስተምሩ በዛን ሰዓት አሁንም ኢሻራ ያለው ምንድን ነው? እሳቸው ያስተማሩበት አካባቢ ሁሉ በአረብኛ ነው ስሙ ያለው። አሁንም ተራራ አለው ወደ ጎለልቻ አካባቢ አረብ ልጅ የሚባል አለ። አረብ ልጅ ማለት የአረብ ሰው ማለት ነው። አቢናስ አቢነዋስ የሚባል አለ። አገር ሁሉ በሱ ነው የሚያውቀው። እንደገና ዳዲሞስ የሚባል አለ ወደ ጎሮ አካባቢ ተራራ ነው። ዳዲሞስ ማለት ዳዲ ቢኑ ሙሳ ማለት ነው። መጀመሪያ ከአረቡ እዚህ አገር የገባ አወሉ ዓረቢይ ደከለ ቢላድ አልሐበሻ ዳዲ ቢኑ ሙሳ እሱ ነው እዛው አካባቢ የተቀመጠው። በሱ ስም ተጠራ። እንደገና አሁንም ደደላ ድሬ ሼክ ሁሴን አካባቢ ደደላ የሚባል ተራራ አለ። ደደል ማለት በአረብኛ ደገል ማለት ደገላ ማለት ጫካ ማለት ነው። አሁን የሙንጂት ውስጥ ገብታችሁና አልማዓኒ ውስጥ ገብታችሁ ስትያዩ ደገል ማለት በደን የተሸፈነ ቦታ ነው። በአረብኛ ነው። አናጂና ማለትም አረብኛ ነው። አረብኛ ቋንቋ ነው። አይኑ ናሂየት ጂዋሪ ኑር ሁሴን አኒ ብናህት እንትና አብሪቬሽን ማለት ነው። እንደገና ብርካ ይባላል። የአናጂና ስም ነው። እሱ አረብያ ነው። ወደ ኤርፖርት አካባቢ ይዛው አለየው ይባላል። አለየው ማለት በዛን ሰዓት ዝናብ ሲጠፋ ወጥቶ አላሁ አላሁ ያ አላህ ማለት ነው። አለየው ተባለ። ስሙ እንትና ሆኗል። በኦሮምኛ ቋንቋ አለየው ማለት አላህ ብሎ ለኢስቲስቃ ይዛ ቆሞ ሲለምኑ በዛው ስም እንትና ሆኗል። ዋቀት ባላ ዋቀት ይባላል። መስጂዱ ዋቀት ደደላ አካባቢ ነው ያለው። ካያቸው ካላያቸው ኢንሻአላህ ያላችሁ ሰይድ ሚሳት ወደ 60 ሚሳሶ ያለው መስጂድ አለ። አሁንም ያለው ያው መስጂድ እሱ ዋቀት መስጂዱ ዋቀት ይባላል። መስጂዱ ዋቀት ማለት ዋዱቅ መስጂዱ ዋድ ቀርየት ቱሙር አለ። መስጂዱ ዋዲ ቀርየት ቱሙር ዋቀት ማለት ዋዱ ቃቀርያ ነው። ተምር ነው። ትምር እዛው ተክሎ የኑር ሁሴን ጊዜ ሰው መጥቶ ዲን አልእስላም ሲገባ ትምሩን ወስዶ ያበሉታል። እንደ ህፃን ማለት ነው። ይሄን ከበላ ኦሮሞ ምን ይላል? የአላህ ማር የበላ ሰው ሁለተኛ አልዋሽም፣ ክፉን አይናገርም፣
ይላል። አይሰርቅም፣ አይተነክልም ይላል። ያላማል ይሉታል። ያን ጊዜ አያውቁም፣ አትምር አያውቁም። ያው ሁሉ ታሪክ ያለው ቦታ ዛሬ እንዳይለወጥ መጠበቅ አለበት። ድሮ ሰው ቆዳ ለብሶ ይሄዳል፣ ልብስ የለውም። ጠቅላላ አገር ውስጥ ልብስ ለብሶ መሄድ በዛን ሰዓት አልተለመደም። በዛን ሰዓት ሰይድ ኑር ሁሴን ይሄን አዩና እነዚህ ሰዎችን ለማቅረብ ወደ አረብ አገር ሰው ልኮ ጥጡን ዘርቶ ሸማኔን የሚሰራ ሰው አመጡና ለገ ጅብሪ ይባላል። አሁን ሶፍ ዑመር ዋሻ፣ ሶፍ ዑመር ባርሾ አካባቢ ጋራ ጅብሪ የሚባል አለ። ጅብሪ ማለት ጥጥ የዘሩበት ቦታ ነው። ይዘው እርሻ አድርጎ ሸማኔን አሰርቶ ልብስ ማልበስ ጀመሩ። የኢስላም መጥቶ የገባ ሰው ሁሉ ያለብሱታል የድሮ ልብስ። ያው ቦታ አሁን ሰው እንትና ላይ አድርጎ ሰው ሄዶ ተከታትሎ ይሄ ታሪክ እንዳይጠፋ ያደረገው ሰው የለም። ዛሬ ሰው ሁሉ በዛ ነው ጋራ ጅብሪ ይላል። ምክንያቱ ይሄ ወደ ግንር አካባቢ ስንሄድ ገልቢ የሚባል አለ። ራይቱ ገልቢ የሚባል ገልብ ማለት በዛን ሰዓት እንደ አዲስ አበባ ዋና ከተማ ገልቢ ይባላል። ይሄ ገልብ ማለት ቀልብ المدينة مأخوذ من قلب عند ግብጾቹ አሁን አብዱልቃድር ሲሉ አብዱልቃድር ይላል። እንደዛ ሆኗል። ገልብ ማለት እንደዛ ሆኗል። ብዙ ባሌ ውስጥ ስትሄዱ እሳቸው ያሉበት ቦታ ሁሉ ጠቅላላው ታሪካዊ ቦታ ሆኑና ዛሬ ብዙ ነገር ብዙ ጥናት የሚያስፈልግ ቦታ አለ። ማንም ያልደረሰበት ብዙ ነው ያለው። ድሬ ሼክ ሁሴን አካባቢ ብቻ ብዙ አለ። ብዙ መሳጅዶች አሉ፣ ብዙ ታሪኮች አሉ። ድሮ ዒልም ያስተማሩበት፣ ነህው ያስተማሩበት፣ ፍቅህ ያስተማሩበት፣ ሐዲስ ያስተማሩበት፣ ቁርአን ያስተማሩበት፣ ተፍሲር ያስተማሩበት አልተደባለቀም። ዛሬ ሁሉ ከብት እረኛም ያውቃል። እዚህ ኑር ሁሴን ድሮ ፍቅህ ያስተምራሉ ይላሉ። ቦታ አለ። ታጥሮ ነው ለየብቻ ታጥሮ ነው ያለው። አሁንም ይሄ ነው። ስለዚህ አሁን ታሪክ ቅድም እንደተናገርኩት ታሪክ ቅርጽ እንትና ከፈረሰ ይጠገናል። ታሪክ ግን አይጠገንም። አንድ ጊዜ ከተዛባ አይጠገንም። ስለዚህ ታሪኩ እንዳለው እናሳምራለን ብሎ መጨማመር አያስፈልግም። ይሄ ነገር መጥፎ ነው ብሎ መጥፎነቱን መሸፈንም አይሆንም። እንዳለው ሲያስቀምጡ ነው የሚያምረው። ነቢ ሱብሓነሁ ወተዓላ ነቢ ዓለይሂ ሰላቱ ወሰላም የጃሂሎቹ ይዘው አረባ ጋር ጆሃላዎቹ ቁረይሻ ውስጥ ድሮ ያሉ አልቀየሩለትም። እሳቸው የኔ ቤተሰብ ነው ብሎ አልሸፈኑለትም። እንዳለው እንደዛ ነው። ሲራ ላይ ያለው እንደዛ ነው። ከስማቸው እንጀምርና ስማቸው እንግዲህ ሁሴን ነበረ የሚባልበት ሁኔታ አለና ከዛ እዛ አካባቢ ላይ እንግዲህ ዲነል ኢስላምን እያስፋፉ ስለነበሩ ኑር ተብለው እንደተባሉ የሚጠቀስበት ሁኔታ አለ። እስኪ ከስማቸው ብትጀምሩልን። ኑር ሁሴን አባትዮ ሁሴን ያወጡበት የራሳቸው አህለል በይት መሆናቸውን ከሌላ ስም ጋራ ተደባልቆ አረብ ሀገር አይደሉም፣ እዚህ ሀገር መጥተዋል። እዚህ ሀገር ከመጡ በኋላ ዲኑ እንደ አዲስ የገባ ሀገር ነው። ለዚህ ነው ስም ያወጡለትና ሁሴን ብሎ በሁሴን የሰየሙት። ሼክ አብደላ ወሌንሱ ምን አሉ? አብደላ ወሌንሱ ማለት የሐዲሱ ባለቤት ነው። መጀመሪያ ኢትዮጵያን ሐዲስ ያስገቡ እሳቸው ናቸው። ሼክ አብደላ
ሰነድ ሐዲስ ዛሬ ያለው ሀበሻ ውስጥ ሁሉ ወደ እሳቸው ይመለሳሉ። አብደላ ወሌሱ ይባላሉ። እሳቸው ቀሲዳን አስቀመጡ። ቀሲዳቸው ምን ውስጥ ምን አሉ? اللهم ارحمنا بالحسين اللهم ارحمنا بالحسين يا شيخنا شيخ حسين شيخ العروس ولي الحمد لله حمدا دائما ابدا مد الدوام بلا حصر ولا اجل ثم الصلاه كذا هيك قصيده በጣም ረጅም ነው። መጨረሻ وشيخنا العارف الرباني قد ثبت له انتساب حقيقا للامام علي አሉት። እሳቸው ወደዛ ይመለሳል። ይሄ ነገሩ በኋላ እንትና እንዳይሆን ለማለት አባቱ በሁሴን ሰየሙት። መጀመሪያ ሰይድና ሁሴን ስለሚጠጉ ወደዛ ስለሚመለሱ بعض الناس يقولون سيدنا حسين ابن ملكان لا سيدنا الحسين لا أبوه لا ابن ملكان أبوه إبراهيم شيخ حسين ابن إبراهيم جين شيخ حسين ابن إبراهيم الزلاي ولت انتناع يتصافون بحسين ابن ملكان يا أبو سوج በዛው የቆጠሩት ወደ አቂል መለሱት። አቂል ሰይድና ሁሴን ደግሞ ወደ አቂል ይሄዳሉ። وفي رواية ወደ ሁሴን ኢብኑ ኢብራሂም ኢብኑ አህመድ ሐሰንይ ነው። ወደ ሐሰን ይሄዳል። ባህሩ الأنساب صاحب بحر الأنساب قال كده حسين ابن إبراهيم بن أحمد هاجر إلى الحبشة وانقطع خبره على صفحة 91 قال كذا فولا سقلت ميتو قرتي بحر الأنساب لاي عند الزابلوتال وذهب شاهدو حسين بن إبراهيم بن أحمد وذهب شاهدو كذبوا هالا هاجر إلى الحبشة دينون لمصفات حبشان قبطو ከዛ በኋላ ወሬው ከበሩ ተቋርጧል። ለምን በዛን ሰዓት እንደ አሁኑ ጋዜጠኞች አገር ውስጥ ሄዶ እንትና አይሰበስቡም። ይሄ ነው ሶስት መንገድ አለው። የሼክ አብዱላሂ ወሌሱ እሳቸው ቀጥታ ሼክ ሁሴን ኢብኑ ኢብራሂም ኢብኑ መልካን ኢብኑ አቂል ብሎ ይሄ አቂል ለአቂል ብን አቢ ጣሊብ አቂል አኸር እዚህ ላይ ነው እንትና የሆነውንና እሱ ሄዶ ወደ ሁሴን ኢብኑ አሊ ይመለሳል። ስለዚህ እንትና ይሄ ሶስቱ አለ። ወላኪን ዋና ትልቁ الصواب ሼክ አብዱላሂ ወሌሱ ያሉት ነው። እሳቸው ዑለማዎች ጋር ተረሱት። ድሮ ዑለማዎች ጋር ኢማም ባጁሪ የጻፈ ጊዜ ለኔ ሰጥቶ እኔ ነኝ ሙራጃዓን ያደረኩለት አሉ አብዱላሂ ወሌሱ። ثم بعد ذلك يوسف النبهاني تلميذه ሼክ አብዱላህ ዘይን ዳህላንም ጋም ተገናኙ። ስለዚህ እሳቸው የዓለም የአረብኛ እንትና ታሪኮቹ ተከታትሎ ወደ ሰመረቀንዲም ሄደዋል። ወደዛም ሄዶ መትሐፍም ገብቶ ብዙ ነገር ስለተከታተሉ ትክክለኛ ታሪክ እሳቸው ያሉት እሳቸው እንትና አይሉማ ማ ዒልሚሂ ومع ورعه ما يقول حقيقا ما يقول وشيخنا العارف الرباني قد ثبت له انتسابا حقيقا نفسه سو راسه حقيقه اسكمطوታል ማለት ነው። وعلى كل
አባት ነው። አባቱ ዓሊም ነው። ሼክ ኢብራሂም እሳቸው ናቸው ዒልም ያስተማሩት። ከሼኾቻቸው መካከል አንዱ እነሱ ናቸው። አንዱ ሼኾቻቸው ብዙ ናቸውና ከነሱ እሳቸው ናቸው መጀመሪያ ቁርአን ያስተማሩትና ከዛ ከቁርአኑ ቀጥሎ አቂዳን አስተምሮ ከአቂዳ ቀጥሎ ወደ ዒልም ሳይገቡ ሉጋ አረቢያ አጀም ውስጥ ስለተወለዱ አረቢያን አስተማሩት። ከዛ በኋላ ወደ እንትና እንዲሄድ እዛው አካባቢ ኑር አላህ ባሊ ተብሎ ይጠራል መስሎኝ። ኑር አላህ ባሊ ተብሎ ይጠራል እዛ አካባቢ ሰምቻለሁ። እንደዚህ አይነት እንትን ብዬ ነው አወል መራ አሁን ከርሶሩ የሰማሁት ኑር ሁሴን ይባላል እንጂ አይባልም። እሱም አይባልም። ሌላ አሁንም ምንድነው ሼክ ሁሴን ማለት ተክለ ሃይማኖት ነው ብሎ የሚያወሩ አሉ። ላ ይሄ ማን እንዳስቀመጣ እኔ ያውቃለሁ ለራሴ። እኔ እሳቸው ዲን ስለተከሉ መሰለኝ ብሎ አንድ ሼኹ እዚህ አዲስ አበባ ይመላለሳሉ ከባሌ ከአፋቸው ዲን ይተክላሉ በማለት እሳቸው በዛ ነው የተናገሩት እንጂ ዘመኑም አንድ አይደለም። ሰይድ ሩዜም ከሺህ ዓመት በፊት ነው። ከተክለ ሃይማኖቱ ጋር ምን ያገናኘው? አንድ ሁለተኛ እስከ ዛሬም ከድሮ ጀምሮ በዲን የተገነባች ጋር ነትሬሽ ሁሴን ሆና ይሄ ቃላት ይዛው በፍጹም እንግዲህ አባታቸው ሼክ ኢብራሂም ናቸው። ሼክ ኢብራሂም ናቸው። እናታቸው ማክዳ ተብሎ ይባላሉ ብለን እንደዛ ይባላል። ማክዳ ነው ስማቸው። ላ ማኪዳ ይሄ እንትና ነው ያልገባቸው ሰዎች ናቸው። ረቢዑል ቁሉብ ላይ ቂሳን ሲናገር እሳቸው እናታቸው ሚጥ ውስጥ የገቡ ጊዜ አበልቃስም ታዞ ይዛው እንዲሄድለት እሳቸው ተነስቶ አበልቃስም ይዛው ደርሶ እናታቸው ጋር አብሽሪ ጥሩ የዓለም ሼህ ቁጥበል ሀበሻን ትወልዳለሽና አንቺን ለማስደሰት ነው ይሄን አላህ እኔ አሳይቶኝ ለዚህ ነው የመጣሁት ብሎ እሳቸው ሲናገሩ ወሂየ ማኺደቱን ብለዋል። ረቢዑል ቁሉብ ማኺደቱን አኒ ሚጥ ውስጥ ናት ማለት ነው። ከዛ ይዞ ነው ማኪዳ ያሉት ረቢዑል ቁሉብ ላይ ወሂየ ማኺደቱን ስላዩ ስማቸው መሰላቸው። ስማቸው አይደለም የእናታቸው ስም ወደ እናንተ ኮንታክት ይሁን እንዲያንዳንድ ያዩዋቸው ነበርና እያጠራ ነው እንሂድ ብዬ ነው እንደዚህ እየጠየኳቸው ያለው ትክክል። ሱብሃንአላህ እንደዚህ ነው። እናታቸው ስማቸው ሸምሲያ ናት። ሸምሲያ ሁለት ስም አላት። ከአረብ ሳትመጣ ረህማ ናት። እዚህ ወደ ሀበሻ ከገባች በኋላ ሸምሲያ ቢሮ ተጠራ። ለምን ሙሃጅሮቹ ሁሉ ስማቸው ቀየሩ እዚህ ከገቡ በኋላ 405 ሰዎች ናቸው ለሂጅራ የገቡት። ግማሹ በባቡል መንደፍ፣ ግማሹ በሙጽዋ የተገናኙ ሀሮብዮ ማለት ሀረር ከተማ ሀሮብዮ ይባላል። ሀረር እነዚህ ሰዎች ናቸው የሰየሙት በሀረር። ይሄ ታሪኩ እንዳይጠፋ ሀረር ማለት 405 ነው። በዚህ ቁጥር ነው የተጠራችው። ድሮ 1 2 3 ወይም 1 2 3 4 ወይም 1 2 3 ማለት ይሄ ቁጥሩ ሳይለመድ በፊት ድሮ በፊደል ነው የሚቆጥሩት። ይሄ ሳይመጣ በፊት በቁጥር በፊደል ነው በአብጀት። ስለዚህ አሁን ሀ ማለት 5 ነው፣ ራ ማለት 200 ነው። ሁለተኛ ራም አራር ስንል 200 ነው። 410 ማለት 5 ማለት ነው። በእነሱ ቁጥር ነው የተሰየመችው ከተማው ሀረር። ስለዚህ እነዛ ሰዎች እዛው ተገናኙና
እዛው ከተገናኙ በኋላ ምን አሉ? መጀመሪያም ሲመጡ አሳባ እዚህ ያስገቡ ዲን ወደ ኋላ እንዳይመለስ ሰሃቦቹ ወደዛ ተመልሶ ግማሹ ካለቁ በኋላ በእነሱ ያመኑትም ካለቁ በኋላ በዛን ሰዓት ከ3 ዓመታት ምናምን እንደዚህ ከደረሰ በኋላ ትንሽ ስለ ዲኑ ወደ ጨለማ ተመለሰ። በዛን ሰዓት ያው ብርሃን መልሰን እናደርጋለን ወደ አገራችንም አንመለስም ብሎ ተማማሉና ወደዚህ መጡ። አጀቡ ይደረጋሽ እዚህ ከተገናኙ በኋላ የት ተቀምጠን እናስተምራለን? ወደ ሰሜን ከሄድን ሰሜኖቹ ሃይማኖት አላቸው፣ ውጊያ ይመጣል። እኛ ውጊያ ነው የሚፈልገው አሉ። እንደገና ወደ ምዕራብም ከሄድ ሃይማኖት አላቸው፣ ከነሱ ጋር ወደ ጦርነት መግባት ይመጣል። ምን እናደርግ? እቺ አገር ኦሮሞዎቹ እነዚህ ሰዎች በአንዱ አላህ ያምናሉ፣ ዋቃ ይላሉ። ነቢ መሐመድ ብቻን ማሳወቅ ነው። እነሱ ናቸው ለኛ የሚቀርቡ፣ በዛም የዋህ ናቸው። ወደ እነሱ እንጠገና እነሱ ውስጥ እንግባል። በዚህ ላይ ተስማሙ። ለዚህ ነው ኢስላም ኦሮሚያ ውስጥ የሚበዛው። ሁሉም እነሱ ውስጥ ገቡና ኦሮሞ ሰው ተጠግቶ እሱ ውስጥ ከገባ አሁን በዛን ሰዓት ምን ላይ ተስማሙ? ቡላላ የሚባል ጎሳ ውስጥ የገባ ቡላላ ነኝ ይበል። እሱ ጎሳ የራሱን ጎሳ እንዳይናገር ሕክማ ይው ማን ቦረና ውስጥ የገባ ቦረና ነኝ ይላል፣ ሌላ አይናገርም። እንደዛ ብለው ውስጥ ከገባነው ሴት ልጅ ይሰጠናል፣ መሬት ይሰጠናል፣ እነሱ ሆነ እንኖራለን። እነዚህ ሰዎች ለኛ ይቀርባሉ፣ እነሱ ውስጥ እንግባ በማለት ተስማሙና መጀመሪያ ኦሮሞ ውስጥ ገቡ። ሼክ ሁሴን ሳይወለዱ በፊት እና አባታቸው በዛን ሰዓት ግማሹ ወደ ባሌ ገባ፣ ግማሹ ወደ ታች ሄዶ በዛ ወደ ሶማሌ ገባ፣ ግማሹ ሐረር ውስጥ ተበታተና። ለዚህ ነው ወደ ምስራቅና ወደ ደቡብ ሙስሊም የሚበዛው። እነሱ የተቀመጡበት ቦታ ነው። አፋርም ስትሄድ እዛው አካባቢ ነው የሚገኘው እንጂ ሌላ ቦታ አይገኝም። ገባ? እንደዚህ ነው ድሮ እንትናን ከሁሴን የተነሳ ነውና መጽሐፍ በኦሮምኛና በአማርኛ ጽፏል። ይሄ መጽሐፍ ላይ ይሄ ድሬ ሼክ ሁሴን መስጂድ ሼክ ሁሴን አልሰሩ እሳቸው በፊት ነው የተሰራው። መቶ ውስጥ ተቀምጦ አስተማሩት እንጂ የሚል ከሱ ክታብ አለ እኔ ጋር እሱ የጻፈው ገዝተን እናስቀምጣለን። እኛ የማይሆን ነገር የምናገር ክታብ ከአየን እናስቀምጣለን። ሼክ ሁሴን በፊት ምን አለው እዚህ አገር ዲን ምን ዲን አዲን የለው የሰሃባ ላይ ነው የቀረው። አካባቢ ሁሉ ጠቅላላ በብዙ ማይሞች ናቸው፣ ዘንጅዮች ናቸው። እነሱ በእንትና በተለያየ እንትና የሚያምኑ ናቸው። አባትየው ሲመጡ ማለት ነው ሼክ ኢብራሂም ያን ጊዜ ነው ሼክ ኢብራሂም እዛው የተቀመጡት። እዛው ቦታ ለሐረግም ይቀርባለው፣ ለባሌም ይቀርባለው፣ ለሁሉም መሬቱ ይቀርባለች። እዚህ ሊቀመጥ ብሎ እዛው ተቀምጦ ነው ሰዎቹ ሁሉ ጠቅላላ ኦሮሞ በዛን ሰዓት ችግር ያለው በሁሉም ጎሳ ላይ ውሃ ላይ አንተ ከተቀመጥ ነው ጦርነት የሚመጣው። እነሱ ትኩረት የሚያደርጉት ውሃ ላይ ከብቶች ያጠጣሉ፣ ራሳቸው ያጠጣሉ፣ እዛው ላይ ይጣላል። ግን ሼክ ሁሴን ሼክ ኢብራሂም የመረጡት ውሃ የለም፣ ዋቤ ብቻ ነው እንጂ ለራሳቸው ከዛ ተነስቶ ዋቤ ሄዶ ከዋቤ ቀዶ ነው ተመልሶ ይዘው የሚጠቀሙበት። ለዚህ ከማንኛውም ነገር የሀገሪቷ ሄይመና የሀገሪቷ ስም መንካት የለባቸውም በማለት ተስማሙ። በሕክማ እነሱ የሚሰሩትን
አይቀወሙ አይቶ ልጆቹን ብቻ ማስተማር ከነሱ ሰብስቦ ይሄን አድርጎ ነው አትክልት እርሻ ሲላቸው እነዚህ ሰዎች ዘላኖች ናቸው። ለእንዴት ልጆቻቸውን እናስተምራለን ብሎ እንዴት እናስተምራቸዋለን ብሎ በጣም ተጨነቁ። በኋላ ላይ አላህ ሱብሓነሁ ወተዓላ አንድ ነገር አመጣላቸውና ምን አሉ? እርሻ ቢኖራቸው አይሄዱም፣ አንድ ቦታ ይዞ ይቀመጣሉ። ንብረት ቢኖራቸው አይሄዱም። ቤት ዝም ብሎ በየቦታ እንትና ቆፍሮ ተራራ ውስጥ ከሚገቡ ቤት ከሰራናላቸው አይሄዱም። ስለዚህ ውሃ ካገኙ አይጣሉም። ይሄን ለማድረግ ከውጪ ይሄን ትምህርት ያላቸው ሰዎችን ሰብስቤ ማምጣት አለብኝ ብሎ ሰይድ ኑር ሁሴን የራሳቸው አባቱ ካለፉ በኋላ የራሳቸውን ዘመን ወደ የመን ሄዱና አህመድ ብን ሙሳ ብን ዑጀይልና እስማኤል አልሐድረሚ ከነሱ ጋራ ነው ይዘው አብሮኑ የተማሩት። በአንድ በኩል ሰይድ ኑር ሁሴን ናቸው ያስተማሩት። እንደገና ተመልሶ እነሱም ሰይድ ኑር ሁሴን አስተማሩ። ለምን ኑር ሁሴን እዛው የመን ያሉ ጊዜ ሰይድ ኑር ሁሴን ከነሱ ላይ እየተማሩ ነበሩ። ብዙ ቦታ ሄዶ ስለ ሻም ውስጥ ሄዶ ስለተማሩ ሁሉም አራቱ መዛሂብ ወደ እንትና ሲመለሱ ወደ ሀበሻ ሲመለሱ እነሱ ያልተማሩ ሰይድ ኑር ሁሴን ላይ ኢልም ሰሙና ኡሱል አልፊቅህ ለማቅራት ከየመን ተነስቶ ወደ ሀበሻ ገቡና ከኑር ሁሴን ላይ ቀሩ። በዛን ሰዓት ኑር ሁሴን ታውቃለህ አራቱ መዛሂቦቹ የተደወነ አራቱ መዛሂብ ብቻ ሳይሆን ያልተደወነ መዛሂብ ሁሉም ሰይድ ኑር ሁሴን ቀርቶታል። ልክ ዕልም ላይ ቆዩና መጀመሪያ እሳቸው ሐንበሊ ነበሩ ኢራቅ አካባቢ ሲኖሩ፣ ከዛ በኋላ ወደ ኢራን አካባቢ ገብቶ እዛው ሲቀሩ ሐነፊ ነበሩ። ወደ መዲና ሄደው መዲና የተቀመጡ ጊዜ ከየመን ማሊኪ ነበሩ። ወደ ሻም ሲመለሱ ነው ሻፊዒ የሆኑት። መጨረሻቸው ሻፊዒ ላይ ነው እንትና የሆኑት። በሻፊዒ ነበሩ። አሁን ስሙ መልካይ ሼክ ኢብራሂም ሁሴን ኢብራሂም ኢብኑ መልካን የሚባል ትክክል ነው አለው። ግን ይሄ ሁሴን ኢብኑ ኢብራሂም አልማሊኪ የሚለውን መልካና ስለዚህ ሰይድ ኑር ሁሴን እዚህ ሻም ላይ ብዙ ጊዜ ቆይቶታል። እዛው ቆይቶ መጨረሻ ላይ እንትናም ጋር ተገናኙ ይባላል። ከሰይድ አሕመድ ሪፋዒ ተገናኙ። ወለው ሻህረን ኪዳ ሻም ብዙ እሳቸው እድሜያቸውን እንትና ያደረጉት ሻም ላይ ነው። ከዛ በኋላ ወደዚህ ተመልሶ ይሄ ችግር ከአዩ በኋላ እነዚህ ሰዎችን ይፈልጋለሁ ብሎ ደብዳቤ ወደ እንትና ጻፉት። እሳቸው ያን ጊዜ ደብዳቤ ወደ የመን የጻፉ ድሮ ኮፒ የለም። አንድ ደብዳቤ ሲጻፉ ድሮ ሁለት ይጻፋሉ። አንዱን አስቀርቶ አንድ ይልካሉ። ድሮ እንደዛ ነበር። ያው ደብዳቤ አለ አሁን እጃቸው ውስጥ ነው አሁን አለው። ከአሕመድ ብን ሙሳ ብን ዑጀይል የጻፈም አለ። ከዛው መልሲ ወደዚህ ሰው የተጻፈው በዛን ሰዓት ሰው ላኩልኝ እርሻን የሚያስተምር በቆሎ፣ ብርቱካን፣ ሙዝ ምናምን የሚተክሉ ሰዎች ቦታ መርጦ ይሄን እርሻን ልምድ ያላቸው ሰዎች ላኩልኛል። አንድ ሁለተኛ እቺ አገር በጫው ነው እቃ የሚገዙት።
አሞሌ ጫው። ስለዚህ አልቡድ ወርቅ ማዕድን ለማውጣት የሚችል ሰው ማዕድን ያለው ቦታን ጥናት የሚችለው ይህን ብናገኝ ኖሮ ገንዘባቸው ወደ ማዕድን ከቀየር ነው ዘላን አይሆኑም፣ ይቀመጣሉ። ልጆቻቸውን ለማግኘት እንችላለን። ሶስተኛ ውሃ የሚታስተኛ አፈር ጥናት አድርጎ ኩሬ ለመቆፈር ወይም ምንጭ ለማውጣት ይህን በጥናት የሚችሉ ሰዎች እውቀት ያላቸውን ላኩልን ብለዋል። አምስተኛ ጥጥ ዘርቶ ሸማኔን ማሰራት የሚችል ሰው 5 ነው። 6ኛ ከብት እርባታ፣ ሁልጊዜ ከብት ላይ ይጣላሉ። ከብቶቹ እንትና ሲሆን የእናንተ ከብቶች በሽታ አለው ወደኛ እንዳትመጡ ምን አይነት በዚህ እንትና ይሆናሉ። ይሄን የሚያክሙ እንደገና የከብት እርባታ የሚያስተምር እሱን እንፈልጋለን ብሎ እሱን ላኩለት። 7ኛ ቁርአን የሚያስተምር የኑር ሁሴን ጊዜ ታውቃለህ፣ ተሕፊዝ አለ ሒፍዝ በኪታብ ላይ የሚቀራ ሰው የለም። ለምን መጽሐፍ የለማ፣ ወረቀት የሚጻፉበት የለም። ሰው መጀመሪያው ቁርአን ሲቀራ እንደዚህ ነው፣ በቃል ነው የሚቀራው። እንትና 7 ነው። እንደገና 8ኛ እንትና ነው። እነዚህን ሰዎች እኔ አሁን የፈለኩትን ኢዳራ ማስተዳደር ይሄን ይፈልጋለሁ ብሎ ጻፉት። እኛ ጋር የለም አሉ። ቤተ ዘቢት ሲጽፉለት ምን አሉ? ከግብፅ ነው የምታገኙት። የኛ ሙሐደራ በእኛ እንትና ምንድን ነው ይሄ የኛ ተጠውር እዚህ ቦታ ላይ የኛ ሀገራ ይሄ የለም፣ ከግብፅ ልታገኙት ትችላላችሁ ወይም ከሻም ነው ብሎ ወደ ግብፅ ላኩትና አገኙ። ሁሉም መጡ። ሲመጡ እዚህ አገር ውስጥ ውሃን ቆፍሮ ኩሬን ሰሩለት፣ ምንጭ አወጡለት፣ ዛፍ ምናምን ተከሉለት፣ እርሻን አስተማሩ፣ ከብት እርባታን አስተማሩ። ዘላንነቱ ቀራ፣ መጣላት ቀራ። ህዝቡ እሳቸውን ለማቀፍ ጀመረ። ልጆቻቸውን ሰብስቦ አሁን ወደ ዲን ለማግባት እንዴት እናደርጋለን ሲሉ እሳቸው ድሬ አካባቢ መጀመሪያ ድሬ ሼህ ሁሴን ስለተወለዱ መጀመሪያ አፍ የፈቱበት ኦሮመኛ ነው። አባታቸውና እናታቸው ነው እንጂ አረቡ አፉን የፈቱት በኦሮመኛ ነው። ለዚህ ኦሮሞ የኛ ነው ይላል። የነሱ ሴራ አላቸው በዛን ሰዓት። ይሄን ቢጨመርበት ተብሎ ይሄ ገዳ ስርዓት የኦሮሞ በብዛቱ ያስቀመጡለት ሰይድ አልፊ ናቸው። ለዚህ ነው ከዲን ኢስላም አይርቅም። ጣት የቆረጠ ቅጣቱ ይሄ ነው ይላሉ። ትክክል፣ የሸሪዓ ነው። ይሄን የቆረጠ ጥርስ ያሰበረ ምንም ከሸሪዓ ውጪ አንድ ነገር የተጨመረበት ነገር የለም። ይሄን አስቀምጡና ከዛ በኋላ ልጆቹን አስተምሮ ልጆቻቸው አሊም ሆኖ ልጆቻቸው እንደገና በየቦታ መሰራጫት ዲኑን አስፋፍቶ እስከ ታንዛኒያ ምስራቅ እና ወደ ደቡባዊ አፍሪካ እሳቸው ናቸው ያስተማሩት።